አላህን የፈራ ትእዛዙን አክብሮ ጠንቅቆ ያከበረ ሰው ከጭንቁ መውጫ ያዘጋጅለታል። ويرزقه من حيث لا يحتسب ካላሰበውም ሲሳዩን ይለግሰዋል ይላል አላህ عز وجل። ብዙ ችግሮች ይኖራሉ፣ ጭቅጭቆች ይፈጠራሉ፣ እስከ ፍርድ ቤትም ሰዎች ይደርሳሉ። ለምን ከተባለ ህይወቱ በረካ የሌለው በመሆኑ ነው። በረካ እንዴት እንደሚመጣ በአላህ ላይ መተማመን፣ መልካም ሰው መሆን፣ መልካም ስራዎችን መስራት። በረካ በህይወታችን ውስጥ ለምንድነው የምናጣ? በረካን እንዲጨምርልን ምንድነው መንገዱ? በረካ የጠፋባቸው ምክንያቶች ብዙ ናቸው። ከነዛ መካከል ግንባር ቀደሙን ጠቅለል ባለ መልኩ የሚይዘው ከስረቱል መዓሲ ነው፣ ወንጀል መብዛት ነው። ዒባደላህ አላህን ስብሓነሁ ወተዓላ መፍራት ሁልጊዜ ዘውትር ሁኔታችን ላይ፣ ማንነታችን ላይ፣ ህይወታችን ላይ አስፈላጊ ነው። ከመውጫዎች ሁሉ መልካም መውጫ መዳኛ መንገድ ነው። ጠንካራ ማካሄድ ነው። የብዙ ኸይራት መክፈቻ መንገድ ነው። የበረካትም ምንጭ ነው። ቃለ አላህ ወመን የተቂላህ የጅዐል ለሁ መኽረጃ። አላህን የፈራ ትእዛዙን አክብሮ ጠንቅቆ ያከበረ ሰው ከጭንቁ መውጫ ያዘጋጅለታል። ወየርዙቅሁ ሚን ሐይሱ ላ የሕተሲብ ካላሰበውም ሲሳዩን ይለግሰዋል ይላል አላህ ዐዘ ወጀል። ዛሬ የምንተዋወሰው ቢኢዝኒላህ ስለ አንድ አስቸጋሪ ነገር ነው። በማህበረሰብ ውስጥ ገብቶ በተናጠልም ይሁን በጋራ እየፈተነን ያስቸገረን ያለ አንድ ነገር ነው። እርሱም በረካ ማጣት። ብዙ ሰው ገንዘብና ልጆች አላህ ስብሓንሁ ወተዓላ አልማሉ ወልበኑን ገንዘብና ልጆች የህይወት ጌጦች ናቸው፣ የቅርቧ ህይወት ጌጦች ናቸው ከማለቱም ጋር ይህን በገንዘቡም ይሁን በልጆቹ ላይ ብዙ አይነት በረካ አያገኝም። እንግዲህ እንደሚታወቀው አላህ ስብሓንሁ ወተዓላ ትዳርንም እንደዚሁ የህይወት ተካፋይ የሆነችውን ባለቤቶቻችንን መርጊያ እንደዚሁም ውዴታና እዝነት አድርጎበታል ስብሓንሁ ወተዓላ። ያውም ምን አለ? ወሚን አያቲሂ ከተላልቅ ተአምሮቹ መካከል አን ኸለቀ ለኩም ሚን አንፉሲኩም አዝዋጃ ከራሳችሁ የህይወት ጥንድ የሆኑ አካሎችን መፍጠሩ ነው። ሊተስኩኑ ኢለይሃ እንድትላመዷቸው እረፍትና ሰከን እንድታገኙባቸው እንድትረጋጉና እንድትርኩባቸው አለ አላህ። በመካከላችሁም ውዴታና እዝነትን አድርጓል በማለት ሱብሓነሁ ወተዓላ ገልጾ እያለ ብዙ ሰዎች ወይም የተወሰኑ ሰዎች ከሚስቶቻቸው ጋር በሰላም በመረጋጋት በፍቅርና በእዝነት ላይ የተመሰረተ ህይወት ውስጥ አይገቡ። ብዙ ችግሮች ይኖራሉ፣ ጭቅጭቆች ይፈጠራሉ፣ እስከ ፍርድ ቤትም ሰዎች ይደርሳሉ። ለምን ከተባለ ህይወቱ በረካ ያለው በመሆኑ ህይወቱ በረካ የሌለው በመሆኑ ነው። በረካ በግለሰቦች ደረጃ ከተነሳ እንደ ማህበረሰብም መነሳቱ የማይቀር ነው፣ ችግሩ እስካለ ጊዜ ድረስ ነው። ብዛት ካለ ጥራት ምንም ዋጋ የለውም። አላህ ስብሓንሁ ወተዓላ ብዙም ሆነን ጠንካራ እንድንሆን ነው የሚፈልገው። ጥንካሬ ከሌለው ብዛት ጥንካሬ ያለው ጥቂትና ትንሽነት ይሻላል። ይህ ማለት ግን ብዛትም አያስፈልግም ማለት አይደለም። ሐቅ ላይ የተመሰረተ በእውነት ላይ የተሳሰረ ብዛትና ጥንካሬ የግድ ነው። ብዛት ኑሮ ባዶ ከሆነ ግን ዋጋ የለውም። ነቢዩ ዓለይሂ ሰላቱ ወሰላም እንዲህ አሉ በሐዲታቸው፣ የክህደት ቤተሰቦች እንደዚሁም ህዝቦች እናንተ ላይ ይጠራራሉ። ልክ አንድ ትሪ ላይ የተራቡ ሰዎች ምግብ ቀርቦ ተጠራርተው ኑ እንብላ ተብለው እንደሚጠራሩት አሉ። ከዛ ምን አሏቸው? ከሰሓባዎች አንደኛው ጥያቄ ያቀረበ፣ የዛን ጊዜ ቁጥራችን አንሶ ነው እንደሚረባረቡብን ሲል ቃለ በል አንቱም የውመኢዝን ከሲር። ይህ ክስተት በሚፈጠርበት ሰዓት እናንተ ብዙ ናችሁ፣ ነገር ግን ምን ያረጋል ጎርፍ ላይ እንዳለ ጎርፍ ይዞት እንደሚሄደው ግብስባስ ወይም ከላይ የጎርፍ ጥርቅም ናቸው አሉ። አላህ ስብሓንሁ ወተዓላ ከጠላቶቻችሁ ልብ ላይ የእናንተን ማስፈራትና ግርማ ሞገስ ያነሳል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። እናንተ ልብ ላይ ደግሞ ዋህንን ይጨምርባችኋል አሉ። ከዛ አንደኛው ምን አለ? ያ ረሱላላህ ዋህን ምንድን ነው? ቃለ ሑቡ ዱንያ ወከራሂየቱል መውት፣ ዱንያን መውደድና ሞትን ጥላቻ ይወርሳችኋልና በዚህ የተነሳ ለፈስፋሳዎች ትሆናላችሁ፣ ወኔ ቢሶች ትሆናላችሁ፣
ቁጥራችሁ በዝቶ ግን ብዙ እንዳልሆናችሁ ትሆናላችሁ አሉ ረሱል ሰለላሁ ዐለይሂ ወሰለም። ያ ዒባደላህ በረካ ምንድነው? ነቢያቶችና ቀደምቶች ከበረካ ጋር የነበራቸው ሁኔታ ምንድነው? በረካ እንዲወገድ በህይወታችን ውስጥ ነገሮች በረከት እንዳይኖራቸው የሚያስወግዱ ምክንያቶች ምንድናቸው? በረከት እንዲበረከት ጥቅምና አስፈላጊ ነገሮች ምንድናቸው? በረካ እንዲኖረው ህይወታችን ውስጥ በሁሉም የህይወታችን ክፍል ምንድነው ማድረግ ያለብን? ይሄን ይሆናል ምን ተዋወሰው። በረካ የአንድ ነገር ማደግ፣ መበልጸግ፣ ደስተኛ መሆንና ኸይር መብዛት ነው። الله سبحانه وتعالى بركات نبياتوچن يتباركوا እንደሆነ ገልጿል። فقال عن عيسى عليه السلام واجعلني مباركا اينما كنت واوصاني بالصلاه والزكاه ما دمت حيا. نبي الله عيسى ይህን ዱዓ እንዳደረገው الله ይነግረናል። عليه وعلى نبينا افضل الصلاه واتم التسليم. وجعلني مباركا الله يتبارك አድርጎኛል የትም በሆን የትም ቦታ ካለው በረካና ኸይር እንዲኖረኝ አላህ Subhanahu Wa Ta'ala አድርጎኛል። ሰላትን እንድሰግድም ዘካትንም እንዳበረክት በህይወት እስካለሁ ጊዜ እነዚህ ነገሮች በቋሚነት እንድፈጽም አዞኛል። ይሄንም አድርጎኛል አሉ። وألقى الله البركة على إبراهيم وآله. الله سبحانه وتعالى بنبي الله إبراهيم እና በቤተሰቦቻቸው ላይ በረከትን አስቀምጧል። قال الله وبشرناه بإسحاق نبيا من الصالحين وباركنا عليه وعلى إسحاق. الله سبحانه وتعالى من الآل نبي الله إبراهيم عليه الصلاة والسلام إسحاق اندمي ولد الله أبسرناتشو نبي ملكام نبي اندمي هنم أبسرناتشو كالبو هلا من الآل وباركنا عليه وعلى إسحاق بساتشونا بإسحاق لا بركة عرقن باتشو يتباركوا خير يالاتشو خير نيوش أدرقناتشو إلى الله سبحانه وتعالى. ስለሆነም ነው ነቢያቶች ሁሉ በረከትን ከአላህ Subhanahu Wa Ta'ala ዘንድ ይማጸኑ ነበር። ነብዩላህ ኑህ አለይሂ ሰላም ብናይ ምን ይሉ ነበር? وقل رب انزلني قال تعالى وقل رب انزلني منزلا مباركا وانت خير المنزلين ብለው እንደተማጸኑ አላህ ይነግረናል። በል አላህ አዟቸዋል ነብዩላህ ኑህን እንዲህ በላላቸው የተባረከን ማሳረፊያ አሳርፈኝ አንተ መልካም አሳራፊ አንድ ቦታ ላይ አኗሪ ነህ በማለት አላህን Subhanahu Wa Ta'ala እንዲማጸኑ አላህ አዟቸዋል። وسيد المرسلين عليه الصلاة والسلام نبياتنا عليه الصلاة والسلام الله سبحانه وتعالى بركة እንዲያደርግላቸው በሁሉም ነገር ይማጸኑ ነበር። ያውም በሰጣቸው الله عز وجل እንዲባርክላቸው ይማጸኑ ነበር። ففي الحديث الصحيح الذي أخرجه الترمذي أنه كان من دعاء النبي صلى الله عليه وسلم وبارك لي فيما أعطيت بسطه ነገር በረካ አድርግልኝ በረከቱን አበርክትልኝ ብለው አላህን Subhanahu Wa Ta'ala ይማጸኑ ነበር። የሙስሊሙም ሁሉ ዱዓ ይህ ነው። ወደ ኋላ ትንሽ ብንመለስ ብዙ ምሳሌዎችን ማየት እንችላለን። አሁን ካለንበት ጊዜ ወደ ኋላ መለስ ብለን ማለት حتى في زمن صحابة رسول الله صلى الله عليه وسلم ወደ ኋላ መለስ ብለን ስናይ ብዙ በረከትና ኸይራት ነበር። በቅርብ ጊዜያቶችም በአያቶቻችን ደረጃ በአባቶቻችን ደረጃ ብዙ ኸይራትና በረካት እንደነበረ ያልሰማን እንደሌለን የታወቀ ነው። ሁላችንም ሰምተናል አስተውለናል። ሰሃባዎች ዘንድ የነበረውን በረካ እኔ ዑስማን ኢብኑ አፋን ረዲየላሁ ዐንሁ ወአርዳህ አንድ ሙሉ ሰራዊትን አስታጥቀው ሸኝተው ነበር ከጥሬ ገንዘባቸው። አላህ Subhanahu Wa Ta'ala ገንዘባቸውን በረካ አደረገላቸው። የነበራቸው የነኽል ወይም የተምር ዛፍ ፍሬ ብዛት ዛፎቹ ብቻ ብዛታቸው እስከ 200 ሺህና ከዛ በላይ እንደነበሩ ይነገራል። رضي الله عنه وأرضاه. الزبير بن العوام رضي الله عنه وأرضاه تلك صحابي رضي الله عنه وأرضاه للجاتشو عبد الله بن الزبير እዳዬን ከፈልልኝ ብለው ተናዘው ነበር የሞቱት። እዳቸው የተበደር የነበረባቸው እዳ 2,200,000 አካባቢ ነበር። ከዛ ግን አባት ዙበይር ብን العوام رضي الله عنه ለልጃቸው ምን ነበር ያሉት? يا بني إن عجزت عنه في شيء ينين أدا مكفل كتسانهن عاكم كاترة فاستعن عليه بمولاي رداتي أقازي هنا أملاك لمننا أقزاك السوشال. يقول عبد الله بن الزبير فوالله ما وقعت في كربة من دين إلا قلت يا مولى الزبير اقضع عنه دينه من إلى لجيو تادع እዳ መክፈል ሲያቅተኝ ችግር ሲለኝ የዙበይር ጌታ ረዳት አምላክ ይሆንከው ሆይ እዳውን ክፈልለት ብዬ ዱዓ አደርግ ነበር።
وكان لم يدع دينارا ولا درهما إلا أرضين له الزبير طلوت يموتوت نبرت من نبرة ترف ورق ويم بر عن نبراتهم نقر جن مريت نبر طلو يموتوت الله سبحانه وتعالى بزيه مريت لا بركة أدرجو تشوت النزيه هلت مريتوش تشتونا يا ورث جنزباتቸው ከዛ በኋላ ምን ስንት ሆኖ ተገኘ 5 ሚሊዮን 200 ሆነ ባለቤቶች ነበራቸው ረዲየላሁ ዐንሁ ወአርضاه ለእያንዳንዷ ሚስት የውርስ ድርሻ የነበረው 1200 ሚሊዮን 200 ሺህ ነበር ይላል አላህ Subhanahu Wa Ta'ala እንዲህ አድርጎ በረካ አድርጎላቸዋል فانظروا يا رعاكم الله كيف تكون البركة بركة እንዴት ነው ይመጣዩ በአላህ ላይ መተማመን መልካም ሰው መሆን መልካም ስራዎችን መስራት ወደፊት ምናያቸውንም ነገሮች ማበርከት ነው طيب ምንድነው እየተፈጠረ ያለው በረካ በህይወታችን ውስጥ ለምንድነው የምናጣ በረካን ለምን እንዲጨምርልን ምንድነው መንገዱ በረካ የጠፋባቸው ምክንያቶች ብዙ ናቸው ከነዛ መካከል ግንባር ቀደሙን ጠቅለል ባለ መልኩ የሚይዘው ከثرة المعاصي ነው وجل مبزاتنا فللمعصية كبير الأثر في محق بركة المال والعمر والعلم والعمل يهلم نجر بركة ليوجد وانجل تلك أستواس أمنا له بركة يدنزب بركة يأدمي بركة يعلم بركة يتكبر بركة يتفابنا نبياتنا صلى الله عليه وآله وسلم إمام الحاكم بسجبت حديث من إلاله وإن العبد لا يحرم الرزق وإن العبد لا يحرم الرزق بالذنب يصيبه عند سوب مسرى وانجل يتنسى رزق كلالك قالوا رسول عليه الصلاة والسلام ሁለተኛው ሰበብ ማታለልና ክህደት መብዛቱ ነው በህይወታችን ውስጥ ብዙ ሰው ንግድና ሽያጭ ላይ የተሰማራ አላህ ያዘነላቸው ብቻ ሲቀሩ በውሸት ወደ መሃል ላይ ይሄዳል ይመላል እቃውን ለማሻሻጥና ለመነገድ ፈልጎ ይሄ በአብዛኛው ቦታ የተለመደ ሆኖ እንደቀላል የሚቆጠር ነው ሰዎች እንደሚያደርጉ ከመብዛታቸው የተነሳ እንደተራ ነገር ነው የሚቆጠረው የዚህ ቅጣት ግን አብረን እናስተውል ነብዩ አለይሂ ሰላቱ ወሰላም الشيخان بخاري ومسلم بዘገቡት ሐዲስ ምን ይላሉ الحلف منفقة للسلعة ممحقة للبركة የውሸት መሐላ እቃ ሊያሸሽት ይችላል ነገር ግን በረካን ይነፍጋል በረከት ያለው አይሆንም ብዙ ይሸጣል ባዶ ይሆናል ብዙ አይነት ችግርና ጣጣ ይበዛበታል ይህን ታዲያ መሰረት በማድረግ فالصادق في البيع والشراء والمعاملات በሁሉም የህይወቱ ዘርፍ ሲሸጥም ሲለውጥም ሲገዛም በየትኛውም የማህበራዊ ኑሮ ውስጥ አንድ ሰው እውነተኛ ከሆነ ከስቡ በረካ ይኖረዋል ምናልባት የሚያስገባው ገቢ ትንሽ ሊሆን ይችላል ግን የበረከተ የደላ መልካም ህይወት የተረጋጋ ህይወት መኖር ይችላል ጭንቀትና ችግር ውስጥ አይገባም ያኛው ግን ብዙ ገንዘብ ያመጣል ይሄ ብዙ ገንዘብ መውጫው እጥፍ ድርብ ነው የሚሆነው እንኳን ያስገባውን ይቅርና ያለውንም ይዞበት ይሄዳል በረካውንም ያስወግድበታል ጭንቅንቅ ነው በሽታ ነው መከራ ነው ይሄ ያጨናንቀዋል ይሄን ከፈል ይለዋል ሁሉም ያራሩጣዋል በወንጀላችን የተነሳ የሚመጣው ሙሲባ ጠንካራ ነው የሚሆነው النبي عليه الصلاة والسلام في الحديث المتفق عليه من ይላሉ البيعان بالخيار ما لم يتفرقا ሁለት ሚሻሻጡ ሰዎች እስካልተለያዩ ጊዜ ድረስ እዛው ገበያ ቦታ ላይ አብረው እስካሉ ጊዜ ድረስ የመሰረዝና የመቀጠል መብት ምርጫ አላቸው አሉ فإن صدقا وبينا بورك لهما في بيعهما ሁለቱም እውነት ከተናገሩ ሻጭም ገዥም ማለት ነው እውነተኞች ከሆኑና ያ የሚሸጠው ዕቃ ላይ ወይም የሚለዋወጡት ዕቃ ላይ ችግርና የሆነ ጉድለት ካለ ከገለጹና ካብራሩ በግልጽ ከተናገሩ الله سبحانه وتعالى شياعاتهم بركة ያደርገዋል አሉ وإن كذبا وكتما ነገር ግን በተቃራኒ ከዋሹና ከደበቁ ሙሂቀት በረከቱ በይዕህማ የግብይታቸው በረካ እንዳለ ይነሳል ይነፈጋል ይሰርዝባቸዋል አሉ ረሱል አለይሂ ሰላቱ ወሰላም ሶስተኛ ለበረካ እንዲጠፋ በህይወታችን ውስጥ በገንዘባችንም ሙሉ በህይወታችንም ውስጥ ምክንያት ከሚሆኑት ነገሮች ምንድነው የወለድ ጉዳይ ነው وما اكثر من يتعامل بالربا في حياتنا በህይወታችን ውስጥ የወለድ ስሪት ወይም አሰራር በጣም ብዙ ሆኖ ነው የምናገኘው نعم በገንዘብ ወለድ ዛሂሩ ገንዘብ ጨምሮ ይመጣል ነገር ግን በረካ የለውም በልካ አላህ Subhanahu Wa Ta'ala ጋር
ጦርነት ነው قال الله وما آتيتم من ربا ليربو في أموال الناس فلا يربو عند الله ይላል ከሰዎች ዘንድ እናንተ ወለድ ሰጣችሁ እናንተ ዘንድ እንዲበረከትላችሁ እንዲያድጋላችሁ እንዲራባና እንዲባዛ ብትፈልጉ አላህ ዘንድ ግን አይባዛም አይራባም ይላል وقال تعالى يمحق الله الربا ويربي الصدقات الله سبحانه وتعالى ወለድን ድምጥማጡን ያጠፋዋል ይደመስሰዋል በወለድ የተከማቸን ገንዘብ ማለት ነው ነገር ግን ሐላል ገንዘብ ሆኖ በሰደቃ ወጪ የሚደረግ ከሆነ አላህ ያበረክተዋል ያሳድገዋል ይላል Subhanahu Wa Ta'ala አላህን መፍራት እሱን መታዘዝ ይኖርብናል የአላህ እዝነት ለኛ የሚበጀው የሚሆነው ይሄን ማድረግ ስንችል ነው የአላህን እዝነት መፈለግ አለብን ነጃ መውጣት ከመከራ ከዱንያም ይሁን ከአኺራ መከራና ችግር ነፃ መውጣት የሚገኘው ደስታም የሚገኘው አላህ Subhanahu Wa Ta'ala እና መልእክተኛውን ሰለላሁ ዐለይሂ ወሰለም በመታዘዝ ብቻና ብቻ ነው ወደ ሰበቦቹ እንመለስ وأما عن أسباب الرجوع إلى البركة وزيادتها طيب بركة እንዲኖር እንዲጨምር ምን ማድረግ አለብን ከተባለ የመጀመሪያው ማንኛውም በግለሰብም ይሁን በማህበረሰብ ደረጃ ማንኛውም አማኝ ወደ አላህ መመለስና አላህ መፍራት አለበት የአላህና የመልእክተኛውን ትእዛዝ ማክበር መኖር አለበት አላህ عز وجل ምን ይላል ولو أن أهل القرى آمنوا واتقوا የመንደሯ ባለቤቶች ቢያምኑና አላህን ቢፈሩ ወይም ቢጠነቀቁ ኑሮ لفتحنا عليهم بركات من السماء والأرض በረከቶችን ከሰማይና ከምድር እንከፍትላቸው ነበር ولكن كذبوا ነገር ግን ምን ያረጋል አስተባበሉ فاخذناهم بما كانوا يكسبون እንኳን በረከት ልናመጣላቸው ይቅርና በገዛጃቸው በሰሩ ስራ የተነሳ ቀጣናቸው እርምጃ ወሰድንባቸው ለአላህ Subhanahu Wa Ta'ala በአላህ ላይ ሰው ያጋራ እንዴት ከአላህ ረህመትና ኒዕማ ይጠይቃል በረከትን እንዴት ከአላህ ይፈልጋል በዲን ላይ አዲስ ፈጠራ እየፈጠረ እንዴት ነው አንድ ሰው የአላህን በረከትና ኒዕማ የሚፈልገው የማይመስል ነገር ነው የተለያዩ ትላልቅ የሚባሉ ወንጀሎችን እየሰራን እንዴት ነው በረከት የሚኖረው ህይወታችን ውስጥ ሊኖር አይችልም አላህ ያዘረገው መስፈርት ነው በመልካም ህይወት ለመኖር የፈለገ ሰው ولو أن أهل القرى آمنوا واتقوا ማመንና አላህን መፍራት የግድ ነው ከወንጀል መጠንቀቅ መራቅ የግድ ነው ከሽርክ ከቢድዓ ከተላልቅ ወንጀሎች ከመለስተኛ ወንጀሎች ከሁሉም መራቅና መጠንቀቅ መስፈርት አድርጎታል አላህ Subhanahu Wa Ta'ala ሁለተኛ በረካ እንዲኖር ከሚጠቅሙ ነገሮች መካከል الشكر على الرزق አላህ በሰጠን ርዝቅ ላይ ማመስገን ነው ማመስገን ሲባል የምላስ ምስጋና ብቻ አይደለም ይሄ ኒዕማና ጸጋ ከአላህ ዘንድ መምጣቱን ማመን የግድ ነው በመጀመሪያ ደረጃ በልብ ከዛ በአንደበት መመስከር ከዛ በኋላ እያንዳንዱ ኒዕማ ለተገኘለት ወይም ለተፈጠረለት ዓላማ ማዋል ነው ዕውቀት ከሆነ የዕውቀት ዘካው ሽክሩ ምንድነው ከተባለ መተግበር ነው በመጀመሪያ ደረጃ እኛ ራሳችን መተግበር ከዛ በኋላ ሌሎችንም ማስተማር ነው ሰርቶ ማሰራት ማለት ነው የገንዘብ ሽክሩ ምንድነው ዘካው ማውጣት ነው ሰደቃ ማውጣት ነው የሁሉም ነገር እንደዚሁ ሽክር ራሱን የቻለ መገለጫ አለው ያንን ማድረግ ነው قال الله عز وجل واذ تاذن ربكم لئن شكرتم لازيدنكم متامسجنوا كون برغط እጨምርላችኋለሁ አለ ولئن كفرتم ان عذابي لشديد በአንጻሩ ግን የምትክዱ ከሆነ ቅጣቴ ብርቱ ነው ይላል አላህ Subhanahu Wa Ta'ala ሌላው ለበረካ ከሚረዱ ነገሮች መካከል القصد وعدم الاسراف ነው على ما باكن ከብክነት ራሳችንን ከጠበቅን ለበረካ አይነተኛ መንገድ ነው ለዚህ ነው ነብያችን አለይሂ ሰላቱ ወሰለም በሐዲሳቸው ኢማም አልበይሀቂና ነሳኢ በዘገቡት ሐዲስ ምን አሉ اعظم النساء بركه ايسرهن صداقا አሉ ከሴቶች ሁሉ የበለጠ በረካ ያላት ሴት ማለት ማህሯን ሰዳቃ ወይ ማህሯን ጥሎሿን አነስተኛ ቀለል ያደረገች ናት ይላሉ ረሱል ሰለላሁ ዐለይሂ ወሰለም ሌሎቹ ከሰዎች መካከል ወደ አላህ Subhanahu Wa Ta'ala መማጸንና መመለስ ነው ይሄ ለብዙ በረካ የሚጠቅም ነው ልክ الزبير بن العوام عليه رضوان الله ታሪክ ላይ እንዳየነው ልጃቸው ሲቸገረው ምንድነው ያሉት ከቸገረህ በጌታዬ በአምላኬ ተረዳ ነው ያሉት ሌላው ከአስባቦች መካከል القناعة والرضا
በተገኘው በተቻለ መጠን ለመብቃቃት መሞከርና ደስተኛ መሆን ነው። አላህ عز وجل ስለሰጠው ነገር ደስተኛ መሆን ነው። ነብዩ አለይሂ ሰላቱ ወሰላም ምን አሉ? إمام أحمد في مسنده بسند صحيح بزقبت مسرت إن الله تبارك وتعالى يبتلي عبده بما أعطاه. الله سبحانه وتعالى باريهم بسطوا نجر فتنا ولا له. فمن رضي بما قسم الله عز وجل له أو قسم الله عز وجل له الله لسو بسطوا نجر دستنيا هنا الله سبحانه وتعالى له بارك الله له فيه ووسعه. الله بركة يدرج له البزة بسطوا نجر أنسم بزة يا سفال لتلالو ومن لم يرضى لم يبارك له فيه. دستنيا قال هنا الله بسطው ነገር በረካ ያጣል አሉ ነብያችን ሰለላሁ ዐለይሂ ወሰለም። ለታዊ በረካ የሚያስገኙ ነገሮች መካከል አንዱ እቤት ሲገቡ السلام عليكم ብሎ መግባት በረካ ያስገኛል። قال الله عز وجل فإذا دخلتم بيوتا فسلموا على أنفسكم تحية من عند الله مباركة طيبة. እቤት ሲገቡ السلام عليكم ورحمة الله ብሎ መግባት ለበረካ ከሚጠቅሙ ነገሮች መካከል ነው። እንደዚሁም ደግሞ ምግብን በጋራ መብላት ተነጣጥሎ መብላት የተፈቀደ ቢሆንም ነገር ግን የተሻለውና ለበረካ የሚጠቅመው ይህ ነው። ነብያችን ሰለላሁ ዐለይሂ ወሰለም የሆኑ ሰዎች እንዳልጠገቡ ነገሯቸው። فقالوا يا رسول الله إنا نأكل ولا نشبع እንበላለን ግን አንጠግብም አሏቸው። قال فلعلكم تفترقون ስትመገቡ ተለያይታችሁ ተበታትናችሁ ነው መሰለኝ አሉ። قالوا نعم አዎ ሲሏቸው قال فاجتمعوا على طعامكم واذكروا اسم الله يبارك لكم فيه. ስትበሉ ሰብሰብ ብላችሁ ብሉ አላህንም የአላህንም ስም አውሱ አላህ በረካ ያደርግላችኋል አሉ ነብያችን ሰለላሁ ዐለይሂ ወሰለም። እንደዚሁ በረካ እንዲኖር በህይወታችን ውስጥ ከሚጠቅሙ ዕለታዊ ነገሮች መካከል ዝምድናን መቀጠል ነው። ነብዩ አለይሂ ሰላቱ ወሰላም ኢማም አልቡኻሪ በዘገቡት ሐዲስ ምን አሉ? من سره أن يبسط له في رزقه ሪዝቁ እንዲሰፋለት የሚፈልግ ሰው ደስ የሚለው ሰው ካለ وينسأ له في أثره ዘሩ በረከተ የረዘመለት ኸይር ያለው እንዲሆን እድሜው እንዲረዝምለትና በረካ እንዲኖረው ዘሩም መልካም እንዲሆን የፈለገ فليصل رحمه ዝምድናውን ይቀጥላሉ ነብያችን ሰለላሁ ዐለይሂ ወሰለም። እነዚህና መልካም ነገሮችን ሁሉ መሰል መልካም ነገሮች ላይ ከበረታን አላህ ዱንያ አኺራችንን ያሳምርልናል፣ በረከቱን ያበዛልናል። ህይወታችን የተባረከ እድሜያችን የተባረከ ኢማናችን፣ ዕውቀታችን፣ ተግባራችን ሁሉ የተባረከ አላህ ያደርግልናል።